ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነውና መሰግናለን። ጤና ይስጥልን ተመልካቾች፣ እንዴት አምሽታችኋል? ለኢቲቪ 57 ወዳዝናችሁ የስፖርት ጉዳዮች ያለፍን ሰለሞን አባቡ አብሬያችሁ ቆያለሁ። በሲቢ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት ጨዋታዎች ዛሬ ሲጀመሩ በተጠበቀው የሳምንቱ የመጀመሪያ ጨዋታ ፋሲል ከነማ ኢትዮ ኤሌክትሪክን በማሸነፍ የሊጉ መሪነቱን ተረክቧል። በአዲስ አበባ ስታዲየም በደረገው ጨዋታ ፋሲል ከነማ ኢትዮ ኤሌክትሪክን 1-0 ሲያሸንፍ አንዋር ሙራድ በቀድሞ ቡድኑ ላይ ብቸኛዋን የአሸናፊነት ጎል አስቆጥሯል። በሊጉ ያልተሸነፉት አጼዎቹ ስድስተኛ የዓመቱ ድላቸውን ዛሬ ካሳኩ በኋላ በ24 ነጥብ በመሪነት ቦታ ላይ ተቀምጠዋል። የዚህ ሳምንት ጨዋታውን ያላከናወነው ሲዳማ ቡና በ22 ነጥብ ሁለተኛ ደረጃ ላይ ይገኛል። እዚሁ አዲስ አበባ ስታዲየም ላይ በደረገው የላኛው የዛሬው መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲና ባህር ዳር ከተማ ያለ ግብ አቻ ውጤት ተለያይተዋል። በጨዋታው በወልዋሎ አዲግራት ዩኒቨርሲቲ በኩል ሱልጣን በርሄ በመጀመሪያው አጋማሽ በቀይ ካርድ ከሜዳ ወጥቷል። በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በደረገው የዛሬ ጨዋታ ወላይታ ዲቻ ከአርባ ምንጭ ከተማ በተመሳሳይ በአቻ ውጤት ጨዋታቸውን ያለ ግብ ጨርሰዋል። በአሁኑ ሰዓት ላይ እዚሁ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ላይ የዕለቱ አራተኛ ጨዋታ የተከናወነ ይገኛል። መቀለ ሰባ እንደርታና ቅዱስ ጊዮርጊስ ሲያደርጉ ያለው ጨዋታ ሁለተኛው አጋማሽ ተጀምሯል። አቤል ያለው 40ኛው ደቂቃ ላይ ባስቆጠራት ጎል ቅዱስ ጊዮርጊስ መቀለ ሰባ እንደርታን 1-0 በሆነ ውጤት በመምራት ላይ ይገኛል። የኢትዮጵያ ከፍተኛ ሊግ የ9ኛ ሳምንት ጨዋታዎች ዛሬም መደረጋቸውን ሲቀጥሉ በምድባ ጋሞ ጨንቻ ቡራዩ ክፍለ ከተማን በማሸነፍ ወደ መሪነት ተመልሷል። 1-0 በተጠናቀቀው ጨዋታ ታደለ ፈለቀ ለጋሞ ጨንቻ አሸናፊነቷን ግብ አስቆጥሯል። ጋሞ ጨንቻ ነጥቡን 21 በማድረስ የካ ክፍለ ከተማን በ2 ነጥብ በልጦ ምድቡን ይመራል። ከምድቡ ዛሬ በተደረጉ ጨዋታዎች ንብ በቢሊሱማ ደመቀ ግብ ሻሸመኔ ከተማን 1-0 ሲያሸንፍ ሐረር ከተማና ቤንችማ ጂቦና ያለ ግብ በአቻ ውጤት ተለያይተዋል። ከምድባ በተደረገው የዛሬው ብቸኛ ጨዋታ ሱሉልታ ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማን 3-1 በሆነ ውጤት ማሸነፍ ችሏል። የአትሌቶች ባዮሎጂካል ፓስፖርት ላቦራቶሪ ሊቋቋም እንደሆነ ተገለጸ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ጋር በጋራ በመሆን የአትሌቶች ባዮሎጂካል ፓስፖርት ላቦራቶሪ ለማቋቋም የሚያስችል ስምምነት ተፈራርመዋል። የአትሌቶች ልየታ ምርመራ ላቦራቶሪ ዓለም አቀፍ መስፈርትን ባሟላ መልኩ ለማቋቋም እየሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። የዓለም አቀፍ ስታንዳርዶችን አሟልቶ በኢትዮጵያ በራሳችን አቅም ከኢትዮጵያ ጸረ አበረታች ቅመሞች ባለስልጣን እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር እና ሌሎች የሚመለከታቸው ሚኒስቴር መስሪያ ቤቶች ትብብር የሚቋቋም ሲሆን ይህም ደግሞ አገራዊ ማህበራዊና ኢኮኖሚያዊ ፋይዳው ትልቅ የሆነ ለምርምርም ስራ እንግዲህ ለመረጃ ልውውጥ በጥብቅ ፕሮቶኮልና ዓለም አቀፍ ስታንዳርድ እንዲመራ ለስፖርቱም በተለይ ለአትሌቲክሱ ልማት የበኩሉን አስተዋጽኦ በከፍተኛ ደረጃ የሚያደርግ ስለሆነ ለላቦራቶሪ የሚያስፈልጉ መሰረተ ልማቶች ተሟልተው አስፈላጊው የጥንቃቄ ስራዎችም ተሰርተው ሳይንሳዊ ቴክኒካዊና የኦፕሬሽን ስራዎች በስታንዳርዱ መሰረት እንዲከናወኑና እያንዳንዱ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም በጋራ እንሰራለን። ከዚሁ ጋር በተያያዘ ከጊዜ ወደ ጊዜ ለአትሌቲክሱ ስጋት እየሆነ የመጣውን የጸረ አበረታች ቅመሞች አጠቃቀም ግንዛቤ ለማስጨበጥ ተጋላጭነትን ለመቀነስ በጋራ እንደሚሰራም በፊርማ ስነስርዓቱ ላይ ተጠቁሟል። ዘገባው የባልደረባችን ሀና ታሪኩ ነው። እንደ ሀገር ውጤታማ ብሔራዊ ቡድን ለማፍራት በታዳጊ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ ተገለጸ። ይህን በተመለከተ በአዲስ አበባ የሚገኘውን የወይራ ሰፈር ታዳጊዎች ፕሮጀክት የተመለከተው ሪፖርተራችን እስማኤል አሚን ተከታዩን ዘገባ አሰናድቷል። የታዳጊዎች ስልጠና በስፖርቱ ዘርፍ ያለው ሚና እጅግ ላቅ ያለ ነው። የታዳጊ ፕሮጀክቶች እግር ኳስ ስፖርት ላይ ያላቸው ተጽዕኖ ደግሞ ወሳኝነት አለው። ታዳጊዎችን በእግር ኳስ መርህ ቀርጾ ማሳደግና ማብቃት የታዳጊ ፕሮጀክቶቹ ዓላማ ነው። የወይራ ሰፈር እግር ኳስ ፕሮጀክት ላለፉት 15 ዓመታት በታዳጊዎች ላይ ጠንክሮ መስራቱን የእግር ኳስ ፕሮጀክቱ መስራችና አሰልጣኝ አቶ ስንታየው አሰፋ ይናገራሉ። ታዳጊዎችን ለሀገር ማብቃት ነው ትልቁ ዓላማ አርግተን የተነሳ ነውና ይሄን ያላመትም ስናስቆጥር ታዳጊዎች ካለባሌ ቦታ አርቀው በትምህርታቸው ጠንካራ ሆነው ሳይንሳዊ በሆነ መንገድ እግር ኳስን ስልጠና አግኝተው ቤተሰቦቻቸውንና አገራቸውን እንዲጠቅሙ
አድርገን ለማብቃት ነው እየሰራን ያለ ነው። ከ300 በላይ ሰልጣኞችን አካቶ በእንቅስቃሴ ውስጥ የሚገኙ ፕሮጀክቱ የተቋቋመለትን ዓላማ ማሳካቱን አያይዞ ገልጸዋል። የተለያዩ ክለብ ላይ ልጆች አሉ፣ የተለያዩ ተጫዋቾች። ትልቁ ነገር ደግሞ እዚህ ካለው የተሻለ ፋሲሊቲ ያለው ቦታ ላይ ሄደው እንዲጫወቱና ነገ ደግሞ ሀገራቸውን ወክለው በብሔራዊ ቡድንም በክለቦችም ታቅፈው ስኬታማ እንዲሆኑ ነው እኛ ጠንክረን እየሰራን ያለ ነው ማለት ነው። በክለቦች ላይ በየአመቱ የምናስመርጣቸው ተጫዋቾች አሉ። በብሔራዊ ቡድንም ደረጃ በሴካፋ ላይ ዩ17 ላይ በተከታታይ አመቶች ላይ አንዳንድ ተጫዋቾችን ከተለያዩ ክለብ እንዲመረጡ አድርገናል። የተለያዩ እቅዶችን ነድፈን ነው እስከዛሬ 15-16 አመት የቆየ ነው። ልጆቹን ከዚህ አካዳሚ የተሻለ ቦታ ላይ አድርሰናል። ክለብ ላይ፣ መድል ላይ፣ ኤልፓ ላይ ያሉ ልጆች የኛ ናቸው። ኦልሞስት ሁሉም የኛ ናቸው ማለት ይቻላል። ከዚህ ከወይራ ሰፈር አካዳሚ ነው የተወሰዱት እንዳለ እና ለኛ ይሄ ትልቁ ስኬት ነው። ከቴክኒክ ከፓስ ከተለያዩ ነገሮች ጀምሮ ማለት ነው ድሮ ከነበረኝ አንጻር አሁን የተሻለ ደረጃ ላይ ነኝ ብዬ አስባለሁ። እኔ መድረስ የምፈልገው ያው ፕሮፌሽናል እግር ኳስ ተጫዋች መሆን ነው። ካለንበትም አንጻር አሁን ለምሳሌ ከዚሁ የተነሳ ከናንም ብናይ አሁን ናሽናል ቲም ላይ ነው ያለው። እንደሱ የኛንም ቲም ወክሎ እንደሄደው ሁሉ ከዚህም 5-6 ተጫዋቾች እየሄዱ ያፈራሉ ብዬ አስባለሁ። እኔም እንደነሱ መሆን እፈልጋለሁ። በቀጣዮቹ 10 ዓመታት በሁሉም ዘርፍ አሸናፊ ብሔራዊ ቡድን ለመገንባት ታዳጊዎች ላይ መስራት ትክክለኛ መፍትሄ መሆኑን ያስታወሱት አሰልጣኝ ስንታየው አሰፋ ክለቦች ወደ ታች ወርደው መስራት እንደሚገባቸው ገልጸዋል። ሴካፋ ላይ በኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች ላይ አብሶ ዩ17 ላይ እየተሰራ ያለው ነገር ጥሩ ሆኖ ሳለ ግን ያው ለአንድ ብሔራዊ ቡድን ወይ ለ25 ተጫዋች ብቻ ፎከስ ማድረግ ሳይሆን በተለያዩ ክለቦች ላይ ከታች ከ13 ከ15 ዓመት በታች ክለቦች ተጫዋቾችን አቅፈው ታዳጊዎች ላይ ቢሰራ ውጤታማ ነን ብለን እናስባለን። ብዙ ተጫዋቾች ቤታቸው ቀርቷል። እነዛ ልጆች በተለያዩ ክለብ ታቅፈው ናሽናል ቲሙ ያልተቆራረጠ መንገድ እንዲጓዝ ነው የኛ ፍላጎት። ክለቦች ተዋረድን ጠብቀው መስራት እንደሚገባቸው ያሳሰቡት አሰልጣኝ ስንታየው የእግር ኳሱን እድገት ለማሳለጥ የመፍትሄ ሀሳቦች መኖር እንዳለባቸውም ገልጸዋል። ሁሉም ክለቦች ላይ ብትሄድ የሚጀምሩት ከ17 ዓመት ነው። ስለዚህ እስከ 17 ዓመታቸው ድረስ ፕሮጀክት ላይ ይቆያሉ ማለት ነው። ያ ደግሞ ተገቢ ነው ብዬ አላስብም። ከታች ከታዳጊዎች ላይ ክለቦችን አስገድደን ታዳጊዎች ጀምሮ ትኩረት ተደርጎበት ቢሰራ ሀገራችን ከ20ና 22 ዓመት እየጠበቀን የአፍሪካ ዋንጫ መግባት ሳይሆን በየጊዜው አፍሪካ ዋንጫ ላይ የመገኘት ነው ህልማችን እኛና በተቻለ መጠን ወደ ታች ተሰርቶ በክለቦች ላይ አስገዳጅ ሁኔታዎች መጥተው ከ13ና ከ15 ዓመት በታች ቢሰራበት ውጤታማ እንሆናለን ብዬ አስባለሁ። ከውጭ በ35ኛው የሞሮኮ የአፍሪካ እግር ኳስ ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ መደረግ ጀምረዋል። የምድብ 2 ጨዋታዎች በተመሳሳይ ሰዓት ከምሽት 1 ሰዓት ጀምሮ የተከናወኑ ይገኛል። ሁለቱም ጨዋታዎች አሁን ላይ 44ኛው ደቂቃ ላይ ደርሷል። በማራካሽ ስታዲየም ከፍተኛ ትኩረት ያገኘው የደቡብ አፍሪካ ቀጠና የደቡብ አፍሪካና ዚምባብዌ ጨዋታ አሁን ላይ 1-1 በሆናቸው ውጤት ቀጥሏል። ሞሮሚ ለደቡብ አፍሪካ እንዲሁም ማስዋን ሂሴ ለዚምባብዌ ጎሎችን አስቆጥሯል። በተመሳሳይ በአድራር ስታዲየም በአሁኑ ሰዓት ላይ ሌላኛው ምድቡ ጨዋታ በአንጎላና ግብጽ መካከል የተከናወነ ይገኛል። ጨዋታው ግብ ሳይቆጠርበት ባዶ ለባዶ በሆነ አቻ ውጤት ቀጥሏል። በዚሁ በአፍሪካ እግር ኳስ ዋንጫ በተመሳሳይ አስተናጋጇ ሞሮኮ የምትገኝበት ምድብ አንድም የመጨረሻ ጨዋታዎችን ከምሽት 4 ሰዓት ጀምሮ ያስተናግዳል። ከምድቡ አንድም ሀገር ወደ ጥሎ ማለፉ መሻገሩን ያላረጋገጠበት ሲሆን በ4 ነጥብ ምድቡን የምትመራው ሞሮኮ በንጉስ ሙላይ አብደላ ስታዲየም ከዛምቢያ ጋር የምትጫወት ይሆናል። ተሸንፋም እንኳን ወደ መጨረሻው 16 ቡድኖች የማለፍ እድሏ ሰፊ ሆነው ሞሮኮ ረጅም ጉዳት ላይ የነበረው የአሽራፍ ሀኪሚን ግልጋሎት የምታገኝ ይሆናል። ሮማን ሳይስ በጉዳት ምክንያት ሌላኛው ተከላካይ በጨዋታው አይሰለፍም። በመሐመድ አራተኛ ስታዲየም በሚደረገው ሌላኛው የምድቡ ጠባቂ ጨዋታ ኮሞሮስ ከማሊ በተመሳሳይ ምሽት 4 ሰዓት ላይ ይገናኛሉ። ሁለቱንም ጨዋታዎች አቻ የተለያየችው ማሊ በ2 ነጥብ ሁለተኛ ደረጃ ላይ ትቀመጣለች። ኮሞሮስ በ1 ነጥብ የመጨረሻው ደረጃ ላይ ትገኛለች። አሸናፊው ቡድን በቀጥታ ጥሎ ማለፉን የሚቀላቀል ይሆናል። አርሰናል በጥር የተጫዋቾች የዝውውር መስኮት በንቃት ሊሳተፍ እንደሚችል አሰልጣኝ ሚኬል አርቴታ ተናግሯል። የወቅቱ የፕሪሚየር ሊጉ መሪ አርሰናል በቅርቡ በሚከፈተው የጥር የተጫዋቾች የዝውውር መስኮት በንቃት ለመሳተፍ ነገሮችን በትኩረት የተመለከተ እንደሚገኝ አሰልጣኝ ሚኬል አርቴታ ዛሬ ይፋ አድርገዋል። የሰሜን ለንደኑ ክለብ በዘንድሮ የክረምቱ የተጫዋቾች ዝውውር መስኮት 250 ሚሊዮን ፓውንድ ወጪ ያደረገው አርሰናል አሁን እየገጠመው ያለው ተደጋጋሚ ጉዳት ወደ ገበያ እንዲወጣ ያደርገዋል የተባለ ሲሆን ክለቡን ለማጠናከር አዲስ ተጫዋች ሊያስፈርሙ እንደሚችሉም ነው አሰልጣኙ ዛሬ ፍንጭ የሰጡት። ምሽት 2 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ለኢቲቪ አምስት ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።